ለሴት ልጅ ሰርታ ገብታ ራሷን መቻሏ ከማንም ኮልኮሌ ጋር ከምትሆን ለብቻዋ ጸዳ ብላ መኖሯ ምንድነው ችግሩ? the problem ህይወቷ ላይ መጥቶ አንድ ርምጥምጥ መጥቶ ህይወቷን ከሚያበላሸው ፈታ ብላ ለብቻዋ ተደስታ መኖር is a choice። ለምንድነው why you get mad? ወንዶቹ ለምንድነው የሚናደዱት? why you get mad? ለብቻዬ እኔ ኑሮ ተመችቶኛል ብላ ደስ ብሏት ፈታ ብላ መኖር ለምንድነው ለሴት ልጅ ሲሆን አይቻልም ይባል? you can እናትዬ ማንንም ዱቄት እንዳትሰሚ እመቤቴ ካልተመቸኝ ምድረ ኮልኮሌ ገደል ይግባ። የራስሽን ህይወት ደስ ብሎሽ ሴቶች የምትወዱት ምን አባሽ ነው? የምትወጂው ነገር ምንድነው? ልብስ ነው? ሽቶ ነው? ቸኮሌት ነው? ምንድነው? ምን ሽብርቅርቅ እረ ቅኔ ትጠላላችሁ። ይሄ ቅኔ አልተመቸኝም። እንግዲህ ውድ ቤተሰቦቼ የጠዋት ዜናችን እንደቀጠለ ነው። የማንም ሽርምጥምጥ የራሱ ጉዳይ ነው። አትከታተዩ። ልምጣ ካለ ይምጣ፣ ልሄድ ካለ ይሄድ። ታሉ ብለሽ ኑሪ ሽቶ እየተቀባሽ እየተዝናናሽ ለምንድነው የምትለማመጪው? እንግዲህ የምንም ቆራሌ ይሁን ምንም ቆራሌ እንግዲህ አንቺ ነሽ ከማንም ጋር እየተለጣጣ እና ወደ ቤተሰቦቼ የቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ዛሬ ሄርሜላን በጠዋቱ ነው ከች ያለችው ማለት ነው። በጠዋቱ መጣ እንግዲህ የማን ይሁን ማን እኛ ባናቅም እየተሳደበች ነው። እኔ ሄርሜላ ማንንም አልሰማ ማንንም አይመለከተውም ስለኔ ብላ እንግዲህ እኔ እኮ አንዳንዴ ማለት ነው በነገራቶቹ ራሱ ታስቂኛለሽ። ቆይ ምንም አታቂም ጅል ነሽ ልበል? ለማን ነው አሁን ይሄንን ዛሬ የወሰድሽው ማለት ነው ቤተሰቦቼ? ቆይ የማንም ቆራሌ ህይወትሽ ላይ ገብቶ ለምን ይጫወታል ምናምን ነገር እያለች ቆይ የሩታ ነው ይሄንን መልእክት ይሄን ቅኔን አላማረኝም። ለሩታ ነው መሰለኝ ማለት እሷ ናት የሰው ህይወት ላይ ገብታ እየበጠበጠች ያለችው ማለት ነው ሄርሜላ። እና ራሷ በጥብጣ እንዴት ነው ራሷ የምትናገረው? ራሷ እየተናገረች ነው። እኔ ህይወት በጥብጭ ያለውኝ እና ማንንም ቆራሌ ህይወትሽ ላይ ገብቶ እንዲበጠብጥሽ አትፍቀጅለት ያለች ነው ማለት ነው እዚህ ጋር ማለት ነው። እና እንደፈለገች በስራም ጉዳይ ምናምን ነገር ያወራች ሰርታ መብላት ምናምን ትችላለች። አዎ ትችላለች። ስለዚህ ግን እሷ እንዴት ነው ይሄንን ነገር ልታደርገው የቻለችው ማለት ነው? ሄርሜላ የሩታ ነው የላከችላት? የአብርሃም ነው የላከችለት? ወይስ ለማን ነው የሚያደርስልሽ? ለማን ይድረስልሽ? እስኪ ተናገሪ። አረ ሄርሜላ አልተቻለችም፣ እውነት አልተቻለችም። የሌለ ወጥተሻል፣ የሌለ ማለት ነው። የማንም ቆራሌ አንቺ ገብተሽ ነው እንግዲህ የሰው ህይወት እየበጠበጥሽ ያለሽው ማለት ነው። ጭራሽ ቲክቶክ ላይ ወጥተሽ የሩታ መልእክት ላክሽላት። የሩታ ነው ወይስ የአብርሃም ነው? የማን ነው ይህንን ቅኔ የላክሽው ባክሽ? ኧረ ሄርሜላ አልተቻለችም። ጭራሽ ብላ የማንም ቆራሌ እያለች የማንም እርምጥምጥ እያለች ነው እየተሳደበች ነው እንግዲህ ሚዲያ ላይ ወጣ። ምን ነው ተጣላችሁ እንዴ? ትናንትና አሪፍ አልነበራችሁም ከአብርሃም ጋር? ጭራሽ ብላችሁ ቀይ ልብስ ለብሳችሁ ሁለታችሁ ፏፈሽ ብላችሁ ሽብርቅርቅ ብላችሁ እሷን ለማናደድ ብላችሁ ነው እንግዲህ እዚህ ጋር የመጣችሁት የነበረው ማለት ነው። በጣም ትገርማላችሁ። ለማንኛውም ማለት ነው ሄርሜላ አበዛሹ። እኛ ሩታን ልትነኪብን አንፈልግም። እርምጥምጥ አንቺ ነሽ እንጂ ወይም እሱ አይደለም። ሁለታችሁም ከፈለጋችሁ ገደል መግባት ትችላላችሁ። ባይዘው ማለት ነው። የማንንም ልቅምቅም የሰው ፊት አያቅም የሚባለው ተረት አለ አይደለ? ስለዚህ እንደዛ ነው። የሰው ልክ አያቅም ነው መሰለኝ የሚባለው። የማንንም ልቅምቅም የሰው ልክ አያቅም። ስለዚህ እሷ ነብር ነች፣ እንዳትበላሽ አያገባኝም። ነብር ቢያት ጀግና ነች። ስለዚህ የመልስ ምት ትሰጥሻለች። አርፈሽ ቁጭ ብትይ ይሻልሻል ሄርሜላ። አትችያትም እሷን ማለት ነው። ማታ እንግዲህ እንቅልፍ አጥታ ነው ያደረችው። ይሄንን ያሰበች ያወጣች ያወረደች ምን ልልቀቅ ምን ልበል እስኪ ምንድን ነው ምናምን ነገር እያለች አጋጣሚ ይሄንን ሲያልፍ አግኝታው ስክሮል ያረገች ምናምን ነገር እያለ ቲክቶክ ላይ እንደዛ እያረገች ሁላ ከዛ አጋጣሚ አገኘችውና ለምን በዚህ አልሰራም በቃ ማታ እንቅልፍ አጥታ በቃ መኝታ ሁላ በቃ እየተገለባበጠች ነው መሰለኝ ያደረችው ማለት ነው። ከዛ አጋጣሚ ይሄንን ነገር አገኘችው። ይሄንን በቃ እስኪ ጠዋት ስንት ሰዓት ነው አሁን እኔ የምለቀው ወደ 3 ሰዓት አካባቢ ነው፣ ግን እሱ ያለቀቀችው 2 ሰዓት አካባቢ ነው።
ኦልሞስት 2 ሰዓት ከምናምን አካባቢ ነው የለቀቀችው ማለት ነው። አስቡት ሰው በሚተኛበት ሰዓት እሷ ተነስታ ያንን ስክሮል ያደረገች አጋጣሚ ያገኘችው ለቀቀችው ማለት ነው። በሱ ሰራችበት። እንቅልፍ እምቢ ብሎሽ ነበረ በምን ላቃጥላት በምን ላቃጥለው እያልሽ ማለት ነው። የማንም ቆራለ እያልሽ ማለት ነው። በምን ልስደበው ትላንትና ምን ነው አስቀይሞሽ ነበር እንዴ? ቀይ በቀይ ለብሳችኋል ነበር። ተጣልታችሁ ነው አሁን ወይስ የማን ነው መልእክቱ? ሩታ ከሆነች አሰማሽም የመልስ ምት ነው የምትሰጥሽ ማለት ነው። ውድ ቤተሰቦች የምር ኧረ ሄርሜላ አልተቻልሽም እውነት። ይህ ሁላ እንቅልፍ ማጣት ለዚህ ምን አመጣው? ከዚህ በላይ ይበቃሻል እኮ በደንብ እያደረግሽ እየሰራሽላት ነው። ከትዳሯና አፍርሰሽ አለያይተሻት ከባሏ ጋር አለያይተሽ ከልጇ ጋር ከሁሉም ጋር አለያይተሽ እንግዲህ ትችዋለሽ። በዚህም በዩቱብን በቲክቶክም ያ ሁላ ቆይ በአካልም ሄደሽ ሙልጭ ያረግሻት በአካልም ሄደሽ የደበደብሻት ገና በቲክቶክም መጥተሽ የሞለጭሻት ያ ሁላ ግን አይበቃሽም እንዴ አንቺ? ቆይ የሰው እንትን ኧረ ይበቃሻል፣ በቃ መቃጠል ይበቃሻል። ትናንትና ያ ሁላ ተቃጠለች፣ ያ ሁላ ተናደደች። እንግዲህ ሆየው ደስ ይበልሽ። ተናዳለች ትናንትናና ከትላንት ወዲያ ማለት ነው። አስቢው እስኪ ትናንትና እነዛ እርምጥምጥ ጓደኞቹ መጥቶ ነበር መጥቶ እነሱ አናደዱት፣ አበሳጩት፣ ያ ሁላ አሰቃይዋት እና ምንም ሳይላኩ ምንም ነገር ሳይሉ ነው እንግዲህ የሩታ ጋር የሚመጡት ማለት ነው። መጥቶ ያ ሁላ ነገር ያደርጋሉ። አይበቃቸውም እንዴ? አይበቃም? በቃ ይበቃልን። አንቺ ይበቃሻል። ካሁን በኋላ በደንብ አድርገሽ እንትን ብለሻታል። ይበቃሻል። ከዚህ በላይ በቃሽ። በቃ ወረድ በይ፣ ውረጅ፣ ወራጅ። በቃ ይበቃሻል። ካሁን በኋላ ልጃቸው ያሳድጉበት ይኑሩበት። እንዴ ምንድነው ነገሩ? እንደዚህ የሚያርመጠምጥሽ አንቺ ነሽ እኮ ያርመጠመጠሽ እንጂ እሱ አይደለችም፣ ወይም እሱ አይደለም። ከሱ ጋር አንድ ላይ ናችሁ። ግን የሰው ህይወት መበተኑ ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ስለዚህ ባክሽን ወረድ በይ፣ ወረድ ማለት ነው። ይበቃሻል። ከዚህ በላይ የሰው ትዳር መበጥበጡ፣ የሰው ትዳር እንደዚህ ማድረግ፣ የሰው ባል መቅማት ምንድን ነው? አረ ይበቃሻል። ከአሁን በኋላ አንቺ የራስሽ ህይወት ኑሪ። ይሄው የራሴ ህይወት እኖራለሁ ብለሻል። የራስሽ ህይወት ኑሪ። ከአንዴም 2 3 ከህይወታችሁ ወጥቻለሁኝ በቃ ይበቃኛል ብለሻል አይደለ? ስለዚህ ይበቃሽ። በቃ ውጪ፣ አለቀ። ምንድነው እንደዚህ ማርመጥመጥ፣ እንደዚህ መዝገጥ? አንቺ እኮ ዝቃጭ ሆነሻል። ዝቃጭ ማለት እኮ ማለት ነው። አንቺ ዝቃጭ ማለት አተላ ቡና አጥልለሹ የመጨረሻው ዝቃጭ ማለት ነው። አስቢ፣ ያን ያክል ነው። ስለዚህ እንደዚህ ከምዘቅጪ ይሻልሻል እቤትሽ አርፈሽ ቁጭ ብቲ ማለት ነው። ሰውን ከሚተችሽ፣ ሰው ትዳር ላይ ከማፍረስ፣ ሰውንም ደግሞ በሰው አይነት ከምትገቢ፣ መንገድ ላይ የልጅ ያ ሁላ ነገር እንትን ከሚያጋጥመሽ አርፈሽ ቁጭ ብቲ ይሻልሻል። እንደኔ ሀሳብ ማለት ነው። እንደዛ ነው የሚሻልሽ። ስለዚህ አርፈሽ ቁጭ በይ። ውድ ቤተሰቦች ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ወዳችኋለሁኝ። ቻው፣ ባይ ባይ፣ ጉድ ባይ።